ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በግዝፈቱ ከምስራቅ አፍሪካ ትልቅ የሆነው የአልነጃሺ መስጊድ ፊት ለፊት እያስገነባን ካለነው ግዙፍ የመኖሪያ መንደር ዘመናዊ የመኖሪያ ቤቶችንና የንግድ ሱቆችን በቡልጋሪያ ከቴምር ፕሮፐርቲስ በንግድ ማዕከላችን ውስጥ ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ ጀምሮ በ24 ወራት የሚረከቡት እንዲሁም አፓርትመንት ቤቶችን ከ30 በመቶ ቅናሽ ጀምሮ ማለትም ባለ 1 መኝታ 68 ካሬ በ5 ሚሊዮን 400 ሺህ ብር፣ ባለ 2 መኝታ 83 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 116 ካሬ ከ9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት ይሆኑ። በረጅም ጊዜ አከፋፈል ለሚፈልጉ ደንበኞች በ20 በመቶ ቅድመ ክፍያ የቤት ባለቤት የሚሆኑበትን አማራጭ አካተንልዎታል። ለታማኝነታችን ከዚህ በፊት ሰርተን ያስረከብናቸው የሰባት ሳይት ደንበኞቻችን ምስክሮቻችን ናቸው። ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ወንድሞቼ እንዴት ከረማችሁ? ዛሬ እንደ ሐሳብ ላነሳ ፈለኩ። በሰሞኑ እንዲሁ ሚዲያዎች ላይ አንዳንድ የማያቸው ነገሮች በተለይ በጋራ ማንነት ውስጥ በአብሮነት እሴታችን ላይ መጥፎ አሻራቸውን የሚያስቀምጡ ከፍቅር፣ ከመከባበር፣ ከመተሳሰብ፣ ከአብሮነት ይልቅ መገፋፋትንና አላግባብ የሆነ መጠራጠርን ለመጥፎ ነገር የሚጋብዙ ስሜቶችን ማዳበርን የሚፈጥሩ እሳቢዎች በተለያየ መልኩ ይንሸራሸራሉ። አላህ Subhanahu Wa Ta'ala እዚህ ምድር ላይ እዚህ ሀገር ላይ ሁላችን እንድንገኝ ሲፈቅድና ሲፈጥረን እንግዲህ በጋራ አብሮነት እሴት ውስጥ እንድናልፍ ሁላችንም በተለያየ ማንነታችን ውስጥ ተከባብረንና እውቅና ተሰጣጥተን እንድንኖር፣ አንዱ ሌላውን ገፍቶ የበታች አድርጎ አንደኛው አሸናፊ ሌላኛው ተሸናፊ፣ አንደኛው ገፊ ሌላኛው ተገፊ ሆነ እንድንኖር አይደለም። ሁላችንም በጋራ በአብሮነታችን ውስጥ አብረን እንድንኖርባት በተፈጠረችው አገር ውስጥ በመከባበር እውቅና በመሰጣጠት ብዙ አብሮ ሊያስጉዙን በሚችሉ ጉዳዮቻችን ላይ መተባበር፣ እንደ ሀገር ሀገርን፣ እንደ ማህበረሰብ ማህበረሰብን፣ እንደ ሰላም ሰላማችን ሊያስጠብቁ በሚችሉ ጉዳዮች ላይ የጋራ ስራዎችን ልንሰራባቸው የሚገቡ ጉዳዮች አሉ። በተለይ በእምነቶች መካከል ያለ መከባበርና እውቅና መሰጣጠት ከምንም በላይ ትኩረት ሊሰጠው የቤተ እምነቶች ልዩ ትኩረት ሆኖ እነዚህን ነገር በማስረጽ ላይ ሊሰሩ ይገባቸዋል ብዬ አምናለሁ። እስልምና ከሌሎች እምነት ተከታዮች ጋር በምንኖርባቸው ሂደት ውስጥ ያስቀመጠልን እሴት መርህ አለ። በክርስትና እምነት ውስጥ ያሉ ወንድሞች ወይም እህቶች ወገኖቻችን እንግዲህ በሰውነት የምንጋራው ማንነት የወገንነት የወንድማማችነት መገለጫ አለንና የጋራ አብሮነትና የጋራ ሀገር ውስጥ ደግሞ ከዚህ ምድር አብረን ፈልቀናል። በዚህ ሂደቶች ውስጥ በሚፈጠሩ ጉዳዮቻችን ውስጥ እውቅና ተሳተን ተከባብረን እንድንኖር ይፈልጋል። እስላም ይህንን መሰረት አድርጎን ነው ቁርአን ውስጥ በትልቅ መልኩ አንስቶ በምዕራፎች ውስጥ ገልጾ አህለል ኪታብ እያለ እነዛን የመጽሐፉ ባለቤቶች እያለ በዚህ ቃል እየጠራ ለተጅደን አቅረበሁም መወደተን ለለዚነ አመኑ ቃሉ ኢና ነሳራ ይላል። እነዛ ለእናንተ ቅርብና ተወዳጅ የሆኑት እኛ ክርስቲያኖች ነን ያሉት በውስጣቸው ባህታውያን መነኮሳትና ራሳቸውን ለእምነት ያገለሉ ያላችሁ ሰዎች ለእናንተ የቀረቡ ወዳጆቻችሁ ናቸው ይላል። ወዳጅ አይገፉትም፣ ወዳጅን አያስከፉትም፣ ወዳጅን አይበድሉትም። ሰው የሚወደውን አይደለም፣ ሰው በሰውነቱ የሰውነት ክብርን ጠብቆ ይኖራልና ይሄ መርህ ስለሆነ የሌላን መብት እንድንጋፋ የሌላን እምነት እንድንነካ ሰዎች በሐሳብ ሊወያዩ ሊነጋገሩ ሐሳብ አሸናፊነት እንዲሆኑ ሊሰሩ ሁላቸውም ያላቸውን እውነትና ሐቅ በመከባበር ሌላው ሌላውን ሳይገፋ ሊማማሩ ይችላሉ። ከዛ ያለፈ ግን ትንኮሳ የሌላኛውን ገደብ ማለፍ ግን እንደ ሀገር አብሮነታችንን እሴታችንን የሚገፋ በጋራ አብሮነታችን ውስጥ ጥቁር አሻራ የሚጥል ስለሆነ ያንን ልንጠብቀው ይገባል። አንድ ታሪክ አንስቼ ንግግሬን እቋጫለሁ። ብዙ ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ከነጅራን ክርስቲያኖች ጋር ያነሱትን ሐሳብ አንስቻለሁኝና ዛሬ አንድ ሐሳብ ውስጤ ላይ መጣልኝን በዑመር ኢብኑ አብዱል አዚዝ ኸሊፈቱል ኻሚስ አምስተኛው ኸሊፋ ተብሎ በሚታወቁት ዑመር ኢብኑ አብዱል አዚዝ ታሪክ ውስጥ አንድ የሚገርም ታሪክ ልንገላችሁ። በሳቸው ዘመን 3 ባለሀብት የሆኑ ሰዎች እዛ ዑመር ኢብኑ አብዱል አዚዝ በሚያስተዳድሩበት ግዛት ውስጥ እንግዲህ የሙስሊሞች ኸሊፋ መሪ ናቸው። እሳቸው ላይ በሶስቱም አቅጣጫ
መንገድ የሚያገኘው አንድ ትልቅ መስጂድ ለመገንባት ፈለጉና ፍቃድ ጠየቁ። ፍቃድ ተሰጣቸው። ትልቅ መስጂድና በጣም የሚያምር ውብ ነገር ለመስራት ፈልገው እየሰሩ በመሃል ትንሽ ቦታ ሲጠባቸው ከጎናቸው ከመስጂዱ አጠገብ አንድ ክርስትና እምነት ተከታይ የሆነ ወገን የሱ መሬት አለ፣ ክፍት መሬት ነበር። ያው ይሄ ሰው እኛ ጋር አብሮ የምንኖር በመልካም የምናስበው ሲቸገር የምንረዳው የሚያስፈልገውን የምናደርግለት ወገን ነው፣ ችግር የለም ይሉና ከሱ መሬት ትንሽ የተወሰኑ ሜትሮች ገባ ብለው መስጂዱን አስፍተው ይሰራል። ሰውየው ያያል፣ አላግባብ የሆነ ነገር እንዳለ ያውቃል። መስጊድ እየሰሩ ነው፣ ራሱ ጋር ይነጋገራል። መጨረሻ መስጂዱ በሚያምር ሁኔታ ተሰርቶ ያልቃል። ይህ ሰው ግን በደሉ ከበደው፣ ለምን እንደዚህ ተገፋው የሚል ስሜት ተሰማውና ዑመር ብን አብዱል አዚዝ ኸሊፋው ጋር ሄዶ ጠይቃቸው። አሚራል ሙእሚኒን እሳቸው ጋር ለመግባት ሲጠይቅ ሐጅቡ ቀጠሮ አለ አለው። እኔ ተበድዬ ነው የመጣሁት ሲል ልንገር አለ። የተበደለ ሰው እንዲገባ አዘዙ ኸሊፋው። እንግዲህ ወቅቱ የሙስሊሞች ፕሬዝዳንት ወይም መሪ ማለት ነው። ገብቶ ነገራቸው። ዑመር ብን አብዱል አዚዝ እንደዛን የሰሩ ሰዎችን ጠሩና መስጊዱን አፍርሱ ነው ያሉት። አልቋል፣ ተሰርቶ ተጨርሷል። በጣም ብዙ ገንዘብ ፈሶበታል። መስጊዱን አፍርሱ ሲሏቸው እንዴት አሚረል ሙእሚኒን በጣም ብዙ ገንዘብ ያወጣንበት በዛም ብዙ የለፋንበት በጣም ትልቅ መስጊድ እኮ ነው እንዴት እናፈርሳለን ሲሏቸው በተሰረቀ መሬት ላይ መስጊድ አይሰራ አላህ አይመለክም አሏቸው። አላህ በሐላልና በተወደደ ቦታ ወይም ደግሞ ጢበጣ ቀልብ ባረፈበት ቦታ እንጂ አይደረግም ሲሉ በጣም ደነገጡ። አፍርሱ፣ መስጊዱን አፍርሳችሁ የዚህም ሰውዬ የተበደለውን ሰው መሬት መልሱ አሏቸው። በጣም ደነገጡ። አንድ እድል ይስጡን አሏቸው። ምንድነው? በቃ ሰውየውን እንዲሸጥልን እንጠይቀው፣ አንድ ቀን እሰጣችኋለሁ። ሰውየው ተቀብሎ ከሸጠላችሁ እሱ ፈቃደኛ ከሆነ እሱን ፈቃድ ካረጋገጡ መስጂድነቱ ይቀጥላል፣ ካልሆነ ግን ነገ መስጂዱ ይፈርሳል ነው ያሉት። ምንም ሌላ አማራጭ ሐሳብ እንኳን አላቀረቡም። ሻሉ፣ ተስማሙ። ሰውየውን ሄደው ጠየቁ። እኛ አብረን የኖርን ሰዎች ነን፣ አንተና እኛ ብዙ ነገር አለ፣ እስክንጨርስ ጠብቀህ ለምን እንዲህ አደረከን? ቀድመህ ብትጠይቀን እኮ እኛ ትንሽ መሬት ነው ብለን የራሳችን ወገን ነህ ብለን አስበን ነው ይሄን ያደረግነው። ስንት እንክፈልህ አሉት። የመሬቱን ያጠቃላይ መሬቱን 3 እጥፍ ጠይቃቸው ሲል በቃ እንከፍላለን አሉት። እንከፍላለን፣ መስጂዱ ከሚፈርስብን እንከፍላለን ብለው ለሰውየው ሊከፍሉ ተስማሙ። እሱ እንደተስማማ መሬቱን እንደሸጠላቸው ሊነግራቸው ዑመር ብን አብዱል አዚዝ ዘጋይዘውት ሄዱ። ተስማምቷል፣ ሰውየው ይሸጠልን፣ በዚህ ዋጋ ተስማማና ዑመር ብን አብዱል አዚዝ ይሄን የነሱ ምላሽ ከሰሙ በኋላ ሰውየውን አስጠሩት። ተስማማህ ልትሸጥ? አዎ። የሸጥክላቸው በጫና ፈጥረውብህ ነው ወይስ ደግሞ ባንተ ፍቃድ ነው? በፍቃዴ ነው። አሁንስ የሸጥክላቸው ገንዘብ አስፈልገው ነው? ገንዘብ አስፈልገው ከሆነ አንተ ተቸግረህ ማኖር፣ እኛ በመናስተዳድረው መሬት ውስጥ አንተ ተቸግረህ ማኖር እምነታችን ስለማይፈቅድልን ገንዘቡን ይሰጣሃለው፣ እነሱ ያቀረቡትን ጥያቄ ግን ውድቅ ማድረግ ትችላለህ አሉት። አስቡት እንግዲህ መስጊድ ለማፍረስ የሱን የገንዘብ ጥያቄ ለመመለስና ለመሙላት በፍጹም አለ። የምፈልገውን ያቀረብኩት በመፈልገው ዋጋ ስለተስማማን ተስማምቼ ነው አላቸው። ስለዚህ እንደዛ ከሆነ መስጊዱ ይቀጥላል፣ ግዢ ይፈጽማል አላቸው። ያ ዑመር ብን አብዱል አዚዝ ኸሊፋው ያላቸው ይሄ አንተ የምታረገው ነገር እምነትህ የሚያዝህ ነው አንተ በራስህ ሐሳብ ነው ሲል እምነትህ የሚያዝህ ግዴታዬ ነው አሉት። በዚህ ጊዜ ነበር ሰውየው ለሂዳያ ሰበብ ሆኖት በአላህ ሂዳያ ውስጥ እንዲገባ ያደረጉትና እስልምና ከዛ ያለፈ ማንነት ያለው በቤተ እምነቱ እንኳን የተከበረው የተቀደሰው ቦታን በሚሰራበት ሂደት ውስጥ የሌሎችን ክብር እንዴት እንደሚጠብቅ እንኳን አልፎ ሊሄድ ክብራቸውን ሊነካ የእምነትና የተቀደሱ ጉዳዮቻቸውን ሊያነውርና በየትኛውም አይነት መልኩ ይሄ ስሜት የሙስሊሞች የሙእሚኖች አኽላቅ ስለሆነ ይሄን ተገብረው ልንኖረው ይገባል የሚል መልእክት ነው ያለኝ። በህይወታችን ውስጥ ውድ አድርገን የምንይዛቸው ነገሮች በእኛ ህይወት ውስጥ ቢሳኩ ብለን የምንመኛቸው ባይሆኑ ብለን የምንሰጋቸው በሀያታችን ላይ ለማሳካት ያቅማችንን ጥረት የምናደርግባቸው ብዙ ጉዳዮች አሉ። እነዛ ነገሮች ስንመርጥ፣ እነዛ ነገሮች ስናስብ የቱ ነው ለኔ የሚበላጩ፣ የቱ ነው ለኔ ውጤታማ መሆንበትና ማገኘው ብለን ሁላችንም ትርፍና ኪሳራችን እያሰብን እያንዳንዱን እንቅስቃሴያችን እናደርጋለን። ምኞቶቻችንን ለማሳካት የምንፈልገው ደረጃ ለመድረስም የምንችለውን ጥረት እናደርጋለን። ኪሳራ እንዳይኖር፣ ኪሳራው ከፍ እንዳይል፣ ኪሳራ እንኳን ቢኖር በዝቅተኛ ኪሳራ የምንፈልገውን ነገር ለማሳካት ጥረት እናደርጋለን። ብዙ ውድ ነገሮቻችንን ማጣት፣ ብዙ በህይወታችን ላይ ግምት የምንሰጣቸውን ነገሮች ከኛ እጅ እንዲወጡ ማድረግ አንፈልግም። እንደዚህ አይነት ነገሮች ስንፈልግ እኛ ጋር የሚጠበቅ እኛ ደግሞ ልናሳካው የሚገባ እኛ መቆም ያለብን ቦታ ይኖራል። አንድ አረብ ሀገር ላይ አንድ ወጣት ልጅ ጋር የነበረ ሒዋር ይገርመኛል። አንድ ወጣት ልጅ ከምግብ ቤት ጠለብ አድርጎ ዴሊቨሪ አድርጎ እንግዲህ ምግብ አድራሹ ምግቡን ይዞ መጥቶ ሰጠው። ሊጫወተው ፈልጎ ወጣቱ ልጅ ለምግብ አድራሹ ሂሳብ ሲጠይቀው አልሂሳብ የውም አልሂሳብ አለው። ለመጫወት ነው ሂሳቡን። የዛን ጊዜ የሂሳቡ ቀን እንተሳሰባለን የቂያማ ቀን ማለቱ ነው። በጣም የሚያስደነግጥ ምላሽ ነበር። ግን ዴሊቨሪውን የሚያደርሰው ልጅ የመለሰለት አልየውሙን አርኸሱን አለይክ ነበር፣ ዛሬ ርካሽ ነው፣ ዛሬ ብትከፍል ይሻልሃል ነበር ያለው። ወጣቱ ልጅ እያለቀሰ ነበር ቤቱ የገባው።
ብሩን ከከፈለ በኋላ ሐቂቃም ዛሬ ርካሽ ነው ብዙ ነገር ዛሬ ርካሽ ነው በአያታችን ውስጥ በእኛ ምክንያት ውስጣቸው የተበላሸ ኑሯቸው የጎደለ ህይወታቸው ለመሰናከል ምክንያት የሆናቸው በጣም ብዙ ሰዎች አሉ ማሳካት ሲገባን የሰውን ሸክም ማንሳት ሲገባ እኛ መድረስ የምንመኘው መንጓጓለት ስኬት መውደቅን የምንፈራለትና መክሰርን የምንሰጋበት መጥፎ የሆነ መጨረሻ እንዳይኖረን ብዙ የራሳችንን አማራጮች እንወስዳለን በእኛ ምክንያት ግን ብዙ ሰዎች ከህይወታቸው ተሰናክለዋል ብዙ ሰዎች ምኞቶቻቸውን አጥተዋል በብዙ ሰዎች ህይወት ውስጥ ገብተን ለብዙ ሰዎች ህይወት መፍረስ ምክንያት የሆኑ ሰዎች እንኖራለን በአንደበታችን በተግባራችን በስራችን በእያንዳንዱ ጉዳያችን ዛሬ ርካሽ ነው ሂሳቡ ዛሬ ብንከፍለው ይሻለናል ነገ ውድ ነው መክፈል የሚገባንን ከፍለን ያጠፋነውን የበደልነውን ክሰን በምንችለው መልኩ ሰዎችኛ ላይ ያለውን ሸክም አቅልለን ነገ ዛ ውድ የሆነበት ጉዳዮች ሁሉ የሚከብዱበት ጊዜ ላይ ያ ሂሳብ እንዳይደራረብብን ዛሬ ዋጋው ርካሽ በሆነበት ነገሮቹ ቀላል በሆነበት በትንሽ ነገሮች ማከም በምንችልበት ጉዳዮች ውስጥ ጊዜያችንን ተጠቅመን ራሳችንን አስተካክለን ምንወደውን ውጤታማነት ምንፈራውን ኪሳራ ለመዳን ዛሬ ርካሽ በሆነበት ጊዜ እንሽቀዳደም የሚል መልእክት ነው ያለኝ አላህ ዛሬ በርካሹ ጊዜ ለሚጠቅመውና ለዛ ሁሉ ነገር ውድ በሆነበት ጊዜ ከሚከስቡትና ከሚለፉት ሰዎች አወቀን እኔ አንድ ታሪክ ላንሳላችሁ በህይወታችን ውስጥ በብዙ ነገር ውስጥ ተቆላልፈን ስንኖር በህይወታችን ውስጥ ምን አንጠለጥላቸው የህይወት ጉዳዮቻችን ምን ሰጣቸው ሰዎች አሉ ሴት ልጅ አባቷን በህይወት የምትመርጠው ባሏን እናት የሥራ ግንኙነቶች ካሉን በሥራ ህይወታችን ውስጥ ሁሉ ጊዜ ምን እንጠለጥልባቸው ይሄ የህይወት መጨረሻዬ የህይወት ጉዳይ ነው እሱን ካጣው አልችልም ምንላቸው በብዙ ጉዳዮቻችን ላይ ምን እንጠለጥላቸው ጉዳዮች አሉ ያ ነገር ሲቋረጥ ህይወት የተዘጋ ጨለማ መሆን የሚችልብንና የሚመስልብን ጉዳዮች ውስጥ ከነዛ ውስጥ እንግዲህ በእስልምና ታሪክ ውስጥ ትልቁና ፈታኝ ስርዓት የተፈጠረው የነብዩ ሰለላሁ ዐለይሂ ወሰለም ወፋት ነው ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ የተፈጠረው ክስተት ነው እነ ዑመርን ያክል ትልቅ ሱሐባ የተፈተኑበት ታውቃላችሁ እነ ባዕድ المنافقين يزعمون ان محمد صلى الله عليه وسلم قدمات እነዚህ ሙናፊቅ ሰዎች ነብዩ ሞተ ብለው ይጠረጥራሉ ነብዩ አልሞቱም ሙሳ አላህ ጋር ሊገናኙ እንደው የትዱት ሂደዋል እንጂ ይላል ይሄንን ይያሉ በሚፎክሩበት እነ ዑስማን ኢብኑ አፋን ሰይድና አሊ ኢብኑ አቡ ጣሊብ አላህ ሰራቸው እንደላቸው ራሳቸውን በሳቱበት በሰውጅ ተደግፈው በሚንቀሳቀሱበት ጊዜ ይቅርብ ወዳጅ የልብ አጋር የነብዩ ሰለላሁ ዐለይሂ ወሰለም የህይወት መስመር ውስጥ ሁሉንም ክፍተት የሞሉትና አብረው የተገኙት ታላቁ ሰው አቡበከር ሲዲቅ ከሌሉበት ቦታ ያኒ ተጠርተው መጥተው የነብዩ ሰለላሁ ዐለይሂ ወሰለም የጀናዛ ስንብት ሲያደርጉ ጥብተ ሐይ ወጥብተ መይተ ያ ረሱላህ አምረህ ሞት አምረህ ኖር ያላህ መልእክተኛ ብለው ያኒ አላህ Subhanahu Wa Ta'ala በዱንያ ላይ ያለችውን ሞት አንደኛዋን ሞት አድርጎልሃል ከዚህ በኋላ ያንተ ሞት የለብህም አንተ ያላህ መልእክተኛ ብለው ነብዩን በሚገርም ስንብት አድርገው ወጥተው እዛ የተፈጠረውን ክፍተት ለመዝጋት የተፈጠረውን ፈውዳ ለማረጋጋት እነ ዑመርን ያክል ሰው ግራ ገብቷቸው ሰውን በግራ በሚያጋቡበት ጊዜ አቡበከር መናገር ጀመሩ አቡበከር ሲናገሩ ሁሉም ጸጥ አሉ አቡበከር ሲናገሩ የሚናገር ማንም ስለሌለ ከሳቸው የሚቀደም ሰው ስለሌለ ያን ጊዜም ደግሞ ትልቁ መልእክታቸውን አስተላለፉ አዩሃ الناس من كان يعبد الله فإن الله حي لا يموت አላህን ሲገዛ የነበረ ሰው አላህ ያውና የማይሞት ጌታ ነው ከአላህ እሱ ዘላቂ ቋሚ የሆነ ጌታ ነው من كان يعبد محمد فإن قد محمد مات فإن الله لا يموت ሙሐመድን የሚገዛ የነበረ ሙሐመድ ሞታል አላህን የሚገዛ ሰው ካለ አላህ ዘላቂ ነው ብለው ሰዎችን ወደ መስመር መለሷቸው ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ምን ቀብልህ الرسل ሙሐመድ እንዳለፉት መልእክተኞች መልእክተኛ እንጂ ሌላ አይደሉም አፈኢማ ታውቁቲል እሳቸው ሞቱና ተገደሉ ብላችሁ ከእምነታችሁ ታፈነግጣላችሁ ከመስመር ትስታላችሁ ብለው የቁርአን አያት ሲቀሩ እነ ዑመር ለመጀመሪያ ጊዜ በሰማነው በመስለን ይሄ ቁርአን አያት ራሳችንን ቆም ብለን እንድናይ ያደረግን ይላሉ እዚህ ውስጥ ተመልከቱት ለነብዩ ከአቡበከር ሲዲቅ የበለጠ ወዳጅ የልብ አጋርና ጓደኛ አልነበራቸው በነብዩ ማንነት ውስጥ የማይደራደሩ ክብር ያላቸው ናቸው አቡበከር ጉዳያቸውን ግን በነብዩ ላይ አላንጠለጠሉም በአላህ ላይ ነው በእስልምናው ላይ ነው በዲኑ ላይ ነው ብዙ ነገሮቻችንን ሙአለቅ አድርገናቸው የህይወት ጉዳዮቻችን ሁሉ አንጠልጥለናቸው ያ ማንጠልጣ ያጠፋ ብለን ስናምን የምንሰበር የምንጎዳ የምንወድቅ ሰዎች ጉዳያችን ከአላህ ጋር እናገናኝ አላህ ጋር እንወሰደው ሁሉ ነገር በሱ እጅ ስለሆነ ያለው ወደሱ እንመልሰው ከዛም ባለፈ ደግሞ ስራ በመጨረሻ ስለሚታይ ነገሮች ከአላህ ጋር ሲገናኙ እስከ መጨረሻው ይቀጥላል ጉዳያችን ከአላህ ጋር ነው አላህ የሚመለከተው አላህ የሚያየው አላህ ጋር የሚገናኝበትን ተግባር ነው በወር የተገደበ በቀን የተገደበ ስራም ተግባርም አይኖርንም ያን በማሰብ ነው እንግዲህ እስልምና ሁሉ ጊዜ መስራችን ከአላህ ጋር ሲገናኝ የህይወት ጉዳዮቻችን ከአላህ ጋር ሲንጠለጠሉ የሁሉ ነገር መፍትሄ የሚያገኙበት መስመር እንዳለ የሚያሳየን አላህ መጨረሻቸው ከሚያምርላቸው መጨረሻቸው አላህ ጋር አምሮ ከሚገናኙት በመጨረሻም ቀን ከማይዋረዱትና ከማያፍሩት ሰዎች አላህ ያድርገን